ሰላም ሰላም ውድ ቤተሰቦቼ እንዴት አደራችሁ? ደህና አደራችሁ አላችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። በሰላም አድር ያለው ጌታ ስም ይባረክ። ይኸው ዛሬ ደግሞ ፀሐይ ወጥቷል። ዝናቡ ትላንት ቀንም ማታም ትንሽ ዘንቧል። ዛሬ ደግሞ ፀሐይ ወጣ። ደስ ሲል ዋው! የሰፈራችን ስም ዱባይ ነው። ዱባይ ኤሪያ ይባላል። እንግዲህ የምኖረው ዱባይ ነው። የሰፈራችን ስምም ዱባይ ነው። እንግዲህ ይህን ይመስላል። ጠዋት አሁን በዚህ ወደ በኢትዮጵያ 5 ሰዓት እዚህ ጋር 11 ሰዓት ይባላል። እንግዲህ ያው የኔ ጋራጅ ነው ፊት ለፊት። አሁን ቡና ልጠጣበት በእግዚአብሔር በጣም ነው የራበኝ። ቁርስ አልበላው ከመኝታ አሁን ነው የተነሳሁት። እንዴት እንዳርጋችሁ እናንተ እንደምትጠጡ አላውቅም። ብቻ የለየነው ላሳይና ይታያችኋል ብዬ ገምታለሁ። ይታያችኋል ብዬ ገምታለሁ። በዚያው ቡናውም አለቀ። ሙሉ አይደለም፣ እዚህ ትንሽ ነው። እዚህ ጋር 2 ራሱ ቡናውም አለቀ። ይሄ ይበቃልና የጠዋት ቡና አይደለም። የጠዋት ቡና ከዚህ አይበዛም። እንግዲህ እናንተ እንዴት አድርጋችሁ እንደምትጠጡ እንግዲህ እንጂ እኔ እንደዚህ አድርጌ ቡና አፈላለሁ። የራሴ ብርጭቆ አለ። የራሴ ብርጭቆ አለ። በምን ጋር እንደሚበላ አላውቅም። እግዚአብሔር ወይኔ ጉዴ! ኦልሬዲ በኢትዮጵያ ምሳ ሰዓት ሆኗል። ያው ሰዓቱ እያያችሁ ምሳ ሰዓት ነው። እዚህ ጋር ቁርስ አልበላሁም። እናንተ ቆይ ቡና በምን ጋር ነው የምትጠጡት? በጨው፣ በስኳር፣ በባዶ? እኔ በስኳር ነው የምጠጣው። አለበለዚያ እሺ አይልም። ከባድ ነው። ታውቃላችሁ? እናንተ እንዴት አድርጋችሁ ነው? በምን ጋር ነው የምትጠጡት? እንዴት አድርጋችሁ ነው የምትጠጡት? እኔ ጋር እንግዲህ በሻይ ነው። ያው ፈልቷል። አንዴ እንደዚህ ካለ እንደገና ይጨምራለሁ። አለበለዚያ ቡናማ የምመራውን ደስ ይላል፣ ዝም ያለው ያስጠላል። በደንብ ከተከተከ በኋላ ይበቃል ማለት ነው። እንዲህ አድርጌ አስቀምጣለሁ። ከዛም በኋላ ያንን ዘጋለሁ። በዚህ በብርጭቆ ስኳር ቀደም ብዬ ነው የሚጨምረው። እኔ
እናንተ የራሳችሁን ታውቃላችሁ። እንግዲህ እኔ አላቅም። አንድ ሁለት ይበቃኛል። ከበዛ መጥፎ ነው እና ዛሬ የሆነ ነገር ለማውራት ፈልጋለሁ። ማለት እሱ ምንድነው ካላችሁ እናንተ እኛ ሴቶች ሆነን ብዙ ጊዜ አንዳንዴ ፈረድ ሳይመጣ ትንሽ ለት ሆኖ ከቆይቶ ከመጣ ማለት ከቀኑ ማሳለፍ ከሆነ ምን ታደርጋላችሁ? ይሄንን ትጠጣላችሁ። ይሄ ምንድነው? ሲናሞን ፓውደር ይባላል። አረበኛ ኢርፋ ነው። ቀረፋ ነው። ኢርፋ ነው። ቀረፋ ፓውደር ያው ጽሁፍ አለ እኮ ሲናሞን ፓውደር ይባላል። ይሄንን ታፈላላችሁ። ካፈላችሁም በኋላ ትጠጣላችሁ። ይጥማል። ይሄ እንደ ሱካር ነው። በቃ በጣም ይጣፈጣል። ጣይም ደግሞ የሱካር ጣይም አለ እና ይሄንን አፍልታችሁ ትጠጣላችሁ። በቃ አንድ ብርጭቆ እንደዚህ ያው እሱ እስከሚመጣ ድረስ ትጠጣላችሁ። እሱ ከቆየ ማለት ነው። በጣም ይጠቅማል። ይሄንን እኔ አይቻለሁ ስላየው ነው። ጠጥቻለሁ። ከዚህ በፊት ብዙ ጊዜ ጠጥቻለሁ። ይሄ ነገር ይጠቅማል። ያንን ነገር ከጠጣችሁ ቶሎ ይመጣል። አይቆይም። ጊዜውም ጠብቆም ይመጣል። በጣም ይጠቅማል ይሄ ነገር እና ይሄንን ማለት ፈልጋለሁ ውዶቼ። ይሄንን ተጠቀሙ። ይጠቅማችኋል። እሺ ይጠቅማችሁ። እኛ ሴቶች የራሳችንን የሚጠቅም ነገር እናውቃለን አይደለ? የሚጠቅምና የሚጎዳ ነገር ማወቅ አለብኝ እኛ ራሳችን ማለት ነው። ቀጠን ያለ ነው። ከወፈረም ጥሩ አይደለም። ቀጠን ብሏል። ቡና ማፍላት እንዴት አድርገን እናፍላለን? ሰዎቹ ቡና አፊ እንዴ አርጌ ሀቴኔ ጋዋ ሰው ጋዋ እነሱ ስሏቸው እናንተ ደግሞ እንደዚህ አርጋችሁ እነሱ ያለ ሱካር ነው የሚጠጡት አይ ቲንክ። ስለዚህ ያለ ሱካር መስጠት ትችላላችሁ። ይሄን ደግሞ ያውኑ ነገር ሲናሞን ፓውደር ይባላል። ከረዱ ከቀራ ከቆየ ማለት ነው ትጠጣላችሁ። ይጠቅመዋል ብዬ ነው ማሳያችሁ። እንግዲህ ምን ይደረጋል? እኛ ያየነው ነገር ለኛ የጠቀመው ነገር ደግሞ ሌሎቹን ማሳየት ግድ ይለናል እና ለዛ ነው ውዶች እኔ ዛሬ የሚበላው ይሄ ዳቦ ነው። እንግዲህ ዛሬ ሌላ የሚበላው ነገር የለም። እግዚአብሔርን አስጠልቶኛል ምግብ መስራቱ። ትላንት ሩዝ ነው የሰራሁት። ወይኔ ሰዎቹ እስከሚመጡ እግዚአብሔርን ቸኮልኩ። ኧረ ይምጡ። በጣም ነው አስጠላኝ። ቤቱ ውስጡ የራሱ ጽዳቱ እንዴት እንዳስጠላኝ በኢየሱስ። ምን ልብላሽ? በቃ ባዶ ይሄን በልቼ ዳቦ በልቼ በሱ ቡና አጠጣለሁ። በቃ ይበቃኛል። ከዚህ በላይ ምን አደርገኛል? እና ደግሞ የሆነ ነገር እዚህ ጋር ረስቻለሁ። ትላንት አሳይቼ ነበርኩኝ አይደለም? ትላንት አሳይቼ ነበርኩኝ። ኦኬ ኔትወርክ የለም። እንደገና ይቆጥራል። አሁን በቃ ኔትወርክ ከሌለ እንደገና ይቆጥራል። ታውቃላችሁ፣ በጣም አስቸጋሪ ነው። እንዲህ አድርጌ አስቀምጣለሁ። እሱ በዘሮ ሲገባ ደግሞ እንደገና እንትን አደርጋለሁ። እንግዲህ ምን ይደረጋል ውዶቼ፣ ይሄንን ይመስላል የዛሬ ቪዲዮ የኔ። ይሄ
እርፋ ሲናሞን ፓውደር እሱን አፍልታችሁ ከጠጣችሁ ለፈረድ ይጠቅማል፣ ቶሎ እንዲያመጣ ያደርጋል። ደግሞ ቡና እንዴት እንደሚፈላ በተቻለ መጠን በአጭሩ ይኸው ቁርሱን ሰርቻለሁ። እንግዲህ ቁርስ ሰርቻለሁ እና እስቲ ልጸልይ እግዚአብሔርን እንባረክ። እስቲ ይሄ ምግቡን ባርኮ እንዲሰጥ እናንተ ጸልዩልኝ ውዶቼ። እግዚአብሔር አባታችንና አምላካችን ሆይ ስለለዚች ሰዓት ስለለዚች ደቂቃ እናመሰግናለን። አባባ የቀኑ አደራውን ተረከብ፣ ከእኛ ጋር ሁን፣ አቅም ጉልበት ሁንልኝ። አባቴ ሆይ አንተን የለመነ ሰው አንተን የጠየቀ ሰው ወደ አንተ ጋር የጠጋ ሰው እግዚአብሔር አባቴ ሆይ ባዶ እጅ አይመለስም። አባቴ ሆይ እኛ ወደ አንተ ጋር መተን አንድ ነገር ፈልገን አንተን ስጠይቅ አንተ ትሰጠኛለህ፣ እናምናለን፣ ታግዘኛለህ፣ እናውቃለን። አባቴ ሆይ ስለ ፍቅሩ፣ ስለ ምሕረቱ፣ ስለ ሁሉም ነገር እናመሰግናለን። የቀኑ አደራውን ተረከብ። ይህንን ምግቡ ለኔ ባርክልኝ። ይህን አቶ በመንገድ ላይ ያሉትን ከእጅ አስብላቸው። ከእኛ ጋር ሁን፣ ካንተ ጋር እንድኖር እርዳን። በኢየሱስም አሜን። ለምግብ ተጸልዩዋል። እንግዲህ ውዶች ጌታ እግዚአብሔር ከእናንተ ጋር ይሁን። መልካም ቀን ይሁንላችሁ። መልካም ቀን ይሁንላችሁ። እነኚህ ያው እስካሁን አሉ እነኚህ አሳዎች እስካሁን አሉ። እንግዲህ ምን ይደረጋል? ያው ሰዎቹ እስከሚመጡ እነሱን እየጠበኩ ነኝ። ምግብ እየሰጠው ውሃ እየቀየር ቤቱን እያጸዳው እነሱ እስከመጣ ድረስ ያው እነሱ ወደ ማክሰኞ ይመጣሉ። እኔም በቪዲዮ በቃ መቆም ነው፣ ሌላ ነገር የለም። እነሱ ከመጡ በቃ እንደዚህ ቪዲዮ መስራት አልችልም። ያለውን ቪዲዮ እኔ ጋር ቼክ እያደረጋችሁ ኮሜንት እየጻፋችሁ ሰብስክራይብ ላይክ እያደረጋችሁ እኔ እንደዚሁ ሰዓቱን ጊዜውን አግኝቼ እንደዚህ ቪዲዮ እስከምሰራ እናንተ እኔም አግዙኝ፣ በርቺ በሉኝ። የእናንተ እርዳታ ያስፈልገኛል። አዲስ ነኝ፣ ራሱ ሰብስክራይብ 20-30 አልሞላም። ስለዚህ የእናንተ እርዳታ ያስፈልገኛል ውዶቼ። ከእናንተ ጋር አብረን መስራት እፈልጋለሁ። ራሱ 1000 2000 3000 ይቅርና ለኔ ራሱ 50 30 40 ቢሞላ እኮ ችግር የለም። እሱ እስከሞላ ቸኮልኩኝ። እርዱኝ፣ አግዙኝ፣ ሰብስክራይብ አድርጉ። እኔ የሁሉም ሰው ገብቼ በመስመር ሰብስክራይብ ላይክ አድርጌ ነው ማልፈው። ግን እያያችሁ ለምን እንደሚያልፉ እኔ ግራ የሚያጋባ ይሄ ነው። አላቅም ብቻ እያያችሁ አትይለፉ፣ እያያችሁ አትይለፉ። ስንት ነገር ነው ዛሬ ያወራሁት። ስለ ሲናሞን ጥቅም ነገር ያለው ስለ ፖፖ ላይ እንዴት እንደምጠቀም ነገር ያለው ደግሞ ይሄ ቡና የኢትዮጵያ ቡና እዚህ ጋር ጋዋ ይላሉ እንዴት እንደሚሰሩ በአጭሩ ነገር ያለው በአጭሩ ቁርስ እንዴት አርጋችሁ እንዴት ሰርታችሁ እንደምትበሉ ነገር ያለው ደግሞ እነኚህ ፊሾቹን ወይ አሳዎቹን ቪዚት እናንተን እያረኩ ነኝ። እያያችሁ ስንት ነገር ነው ያደረኩት እና በጣም ደስ ይላል። ከእናንተ ጋር ሲቆይ ይሄንን ይመስላል። ስፔሻሊ ይሄ ሲናሞን ፓውደር ተጠቀሙ። ፔሬዱ ማምጣት እምቢ ብሎ የቆየ ልጆች ካላችሁ ይሄንን ተጠቀሙ፣ ይጠቅማችኋል ብዬ ነው። ለምን እኔ ስላየው ማለት ነው። ከዚህ በፊት እኔ አይቻለሁ። አፍልታችሁ ትንሽ ቀዝቀዝ ሲል እንደ ሻይ ማለት ነው፣ እንደ ሻይ ጠጡ። ምንም አትጨምሩ። ሱካርም ምንም አያስፈልግም። ብቻ አፍልታችሁ 1-2 ማንኪያ ይሄንን ፓውደሩን ትጨምራላችሁ በውሃ ላይ
ከዛ በኋላ ትጠጣላችሁ። ምንም አይሆንም። ይጣፍጣል በእውነት እና ይህንን ይመስላል ውዶች። እግዚአብሔር አምላክ ይባርካችሁ። ዛሬ በጣም ረዥም ቪዲዮ ነው የሰራው። ቁርስም እየበላው ነኝ። እንብላ ብያለሁ። ተጸልዩዋል። እንግዲህ ይህንን ይመስላል። መልካም ቀን ይሁንላችሁ። ተባረኩ ውዶቼ። በቃ የኔ አቅሜ ብርታቴ ከእግዚአብሔር በታች እናንተ ናቸው። እስቲ አግዙኝ። እንደውም ሌላ ነገር ይቅር፣ እኔ 50 አስገቡኝ። 50 አስገቡኝ በእግዚአብሔር